በያላችሁበት የጌታ ሰላም ይብዛላችሁ ላለው ዛሬ ከእግዚአብሔር ቃል አንድ ክፍል እንድንመለከት ነው የምፈልገው። ይሄ የምንመለከተው የመጽሐፍ ቅዱስ ክፍል ብዙ የምናውቀው ነው። ማቴዎስ ወንጌል ምዕራፍ 1 ላይ ያለ ክፍል ነው። ጌታችን ኢየሱስ ክርስቶስ በተወለደበት ጊዜ ልደቱ ምን እንደሚመስል ማቴዎስ ሲጽፍ የሚናገረው ሐሳብ አለና በተለይ በማርያምና በዮሴፍ ሕይወት ውስጥ እግዚአብሔር የሰራውን ስራ ስመለከት ብዙ ጊዜ ማርያም በጣም ብጽዕት እንደሆነች እግዚአብሔር በሚገርም ሁኔታ እንደመረጣትና ጌታ ኢየሱስ ክርስቶስን እንደወለደች ነው የምናነበውም ብዙ ጊዜ ትኩረት የምንሰጠው። ዮሴፍን ግን ያለፈበትን አስቸጋሪ ሁኔታ ማለት ብጽዕና ዮሴፍ ሕይወት ውስጥም አይቻለሁኝ እኔና እንዴት እግዚአብሔር እንዳሳመነው በዚህ ቤተሰብ ውስጥ እግዚአብሔር ሊሰራ ያሰበውን ነገር እንዴት አድርጎ በመልአኩ አማካኝነት በሌሊት በህልም እንደገለጠለት ስመለከት ግራ ገብት ባለው ሰዓት አቅጣጫን እግዚአብሔር እንዴት እንዳሳየው ስመለከት ምን አልኩኝ? በህይወታችን በቃ ይሄ ነገር አለቀለት። በቃ ያለኝ ምርጫ ሁለት ነው፣ ወይ እንደዚህ ማድረግ ወይ እንደዚህ ማድረግ ባልንበት ሁኔታ ላይ እንኳን እግዚአብሔር ሶስተኛ ኦፕሽን ይዞ የሚመጣ አምላክ እንደሆነ ያየሁበት የመጽሐፍ ቅዱስ ክፍል ነውና እሱን ላንብብላችሁና እሱን አብራራለሁ። የማቴዎስ ወንጌል ምዕራፍ 1 ከቁጥር 18 እስከ ቁጥር 25 ነው ያለው ክፍሉ። አንዴ ላንብበው። የማቴዎስ ወንጌል ምዕራፍ 1 ከቁጥር 18 እስከ 25። የኢየሱስ ክርስቶስም ልደት እንዲህ ነበረ። እናቱ ማርያም ለዮሴፍ በታጨች ጊዜ ሳይገናኙ ከመንፈስ ቅዱስ ጸንሳ ተገኘች። እጮኛዋ ዮሴፍም ጻድቅ ሆኖ ሊገልጣት ስላልወደደ በስውር ሊተዋት አሰበ። እሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ፣ ልጅም ትወልዳለች። እሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። በነቢይ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ። እጮኛውንም ወሰደ፣ የበኩር ልጇንም እስክትወልድ ድረስ አላወቃትም፣ ስሙን ኢየሱስ አለው ይላል። በዮሴፍ ቦታ ሆኖ ማሰብ በጣም ተገቢ ነው። ይሄን ክፍል ስናጠና ዮሴፍ አይሁዳዊ ወጣት ነው። እጮኛ አለችው ማርያም የምትባል፣ እሷም ወጣት ናት። ሁለቱም በወላጆቻቸው ቤት ውስጥ እንደሚኖሩ እናስባለን። የአካባቢው ሰው የሚያውቀው እንደተጫጩና አንድ ቀን እንደሚጋቡ ነው የሚታሰበው። ምናልባት ዮሴፍን አንድ ሰው ሄዶ ቢጠይቀው እንደ ወደፊት ምን ታስባለህ ቢባል እንዴ ማርያም የምትባል እጮኛ አለችኝ፣ እሷን አግብቼ እግዚአብሔር ልጆች ከሰጠን በቃ ቆንጆ ቆንጆ ልጆች ወልደን አሳድገን መኖር ነው አሊል ይችላል። ማርያምን ብትጠየቅ ይሄ ነው የሚሆነው መልሷ። እግዚአብሔር ግን በዚህ ቤተሰብ ውስጥ ሌላ ፕሮግራም ይዞ ነበር። መጀመሪያ መልአኩን ወደ ሴቲቱ ወደ ማርያም ነው የላከው። እሱን ሉቃስ ወንጌል ምዕራፍ 1 ላይ በደንብ በዝርዝር ተጽፎልናል እዛ ቦታ ላይ። ያው ትንሽ ከበዳት መጀመሪያ ላይ ሰላምታው ራሱ ከሌላው ሰላምታ የተለየ ስለሆነ ደናደርሽ እንደምናደርሽ ሳይሆን ያላት እግዚአብሔር ጸጋ አለብሽ፣ ሞገስ አግኝተሻል፣ ተመርጠሻል፣ ማንም ብሏት አያውቅም እንደዚህ። ምን አይነት ሰላምታ ነው አለችው። ኧረ እኔ ሰላምታ ብቻ አይደለም ይዤ የመጣሁት ከዛ ያለፈ መልእክት አለኝ ብሎ መሲሁን ኢየሱስ ክርስቶስን የምትወልደው እሷ እንደሆነች ይሄ ደግሞ የሚሆነው በመንፈስ ቅዱስ ኃይል እንደሆነ ሁሉ ነገራት። በኋላ የጌታ ባሪያ ይሄን ሁሉ ያልከው አንተ ነህ፣ እንግዲህ እኔ በልልኝ ብዬ አይደለም እንደ ቃል ይሁንልኝ ስትለው ሚሽኑን ጨርሷል። ሄደ ወደ ላከው ሄደ ማለት ነው መልአኩ። እሷን አሳመናት። ዮሴፍ የሚያውቀው ነገር የለም። አርግዛለች። ይህንን አወቀ ዮሴፍ። ገና ጮኛሞች ናቸው። ምንድነው የሚያደርገው ዮሴፍ? ያለው ሁለት አማራጭ ነው እንደ ሰው። አንዱ እኔ የጮኛዬ ናት ግን ከኔ አይደለም ያረገዘችው ብሎ ተናግሮ በሙሴ ሕግ መሰረት በድንጋይ አስወግሮ ማስገደል ይችላል። ይሄን አላረገም ማለት። ታዲያ ይሄን ካላረገ ሁለተኛው አማራጭ ምንድነው? በስውር መተው። በስውር መተው ማለት አጭቷታል፣ አልፈልግም ብሎ ከተወኔ ነኝ የተውኳት ካለ የሚከፈል አንዳንድ ክፍያ ሊኖር ይችላል። ግድ የለም በቃ እንደው በኔ ይሁን ብሎ ያንን ኃላፊነት ወስዶ ሊተዋት አሰበ ይላል። እንግዲህ ይሄን በቀን ነው ያሰበው። ቀን ይሄንን ሲያስብ ውሎ በዚሁ ሐሳብ ውስጥ ተኛ። በስውር ነው ምተዋት፣ በግልጽ አልተዋትም፣ አላስወግራትም ብሏል። ይሄን ያደረገው ጻድቅ ስለሆነ ሊገልጣት አልወደደም ይላል። ተመልከቱ፣ ይሄ ሰው እንደ ሕጉ ስንመለከት ማስወገር ይችላል፣ ግን ግድ የለም ብሎ በስውር ሊተዋት አሰበ ይላል። ይሄንን አስቦ ሲተኛ ቁጥር 20 ላይ እሱ ግን ይህን ሲያስብ እነሆ የጌታ መልአክ በሕልም ታየው ይላል። እግዚአብሔር እኛ በቀን ስናስብ ያየናል፣ ተኝተንም ያየናል።
ስለዚህ በቀን ያሰበውን ማታ ያንን እያሰበ ተኛ። እንግዲህ ሲነጋ ምናልባት ይሄንን ሊያውጅ ይችላል ተነስቶ በቃ ትቻታለሁ ብሎ በስውር ትቷት ሊያቆም ይችላል ከሷ ጋር የነበረውን እጮኝነት። ይሄን ሲያስብ ሳለ ለማርያም መልአክ ልኮ ያሳመናት እግዚአብሔር ለዮሴፍም መልአክ ልኮ በህልም እንዴት እንደሚያሳምነው ተመልከቱ። እርሱ ግን ይህን ሲያስብ እነሆ የጌታ መልአክ በህልም ታየው፣ እንዲህም አለ፣ የዳዊት ልጅ ዮሴፍ ሆይ፣ የዳዊት ልጅ ነው ዮሴፍ፣ ከእርሷ የተጸነሰው ከመንፈስ ቅዱስ ነውና እጮኛህን ማርያምን ለመውሰድ አትፍራ አለው ይላል። ከመንፈስ ቅዱስ እንደምትጸንስ መልአኩ መጥቶ ለማርያም ነግሯታል። አሁንም ደግሞ ለዮሴፍ መልአኩ መጥቶ ከመንፈስ ቅዱስ ነው ይሄ የሚሆነው፣ የምትጸንሰው ከመንፈስ ቅዱስ ነው ብሎ ሲያሳምነው ሲነግረው እንመለከታለን። ምንድነው ይሄ? ያለው አማራጭ ሁለት ነበር አይደል መሰለህ? እኔ ሶስተኛ አማራጭ አለኝ ብሎ ነው እግዚአብሔር የመጣው። ይሆናል በህይወታችን በቃ ሁለት ነው ምርጫዬ በቃ ስንል ማን ያውቃል? እግዚአብሔር እድል ከሰጠነው ሶስተኛ አማራጭ ይዞ ወደ ህይወታችን ሊመጣ ይችላል። ይሄን በግል ህይወታችን፣ በቤተሰባችን፣ በቤተ ክርስቲያን፣ በአገር ደረጃ ሁሉ ልንመነዝረው እንችላለን። በቃ ወይ ይሄ ባልንበት ጉዳይ ላይ እስቲ ለእግዚአብሔር እድል እንስጠው። ምን ይታወቃል? ሶስተኛውን ኦፕሽን ደግሞ እግዚአብሔር ይዞ ሊመጣ ይችላል። ለዮሴፍ እንደዚህ ነው የሆነለት። ቁጥር 21 ልጅም ትወልዳለች አለው። ይሄ የተጸነሰው ይወለዳል ገና አለው። እሺ ሌላስ? እሱ ህዝቡን ከኃጢአታቸው ያድናቸዋልና አለው። ምን ማለት ነው ይሄ? የሚወለደው ህፃን አዳኝ ነው የሚለው። ደግሞ አዳኝነቱ ለሶስት ሰው ለአራት ሰው አይደለም፣ ህዝብ ነው የሚያድነው ይላል። ይሄ በጣም የሚያስደስት ነገር ነው። አሁን አንተና ማርያም ፕሮግራማችሁ 3 ልጅ 4 ልጅ ወልዶ መኖር ሊሆን ይችላል አይደል? የእግዚአብሔር ፕሮግራሙ ከዛ ያለፈ ነው አለው። ህዝብን ሁሉ ከኃጢአት የሚያድን የሰው ልጅ ትልቁ ችግሩ ከኃጢአት የሚያድን ነው ማጣቱ ነው። እሱን ካገኘ ሌሎቹ ነገሮች ከባድ አይሆኑበትም። ይሄ ነው እንግዲህ ለዮሴፍ የተነገረው። ህዝብ ከኃጢአት የሚያድን ልጅ ነው ማርያም የምትወልደው ብሎ ነገረው። ስሙን ኢየሱስ ትለዋለህ አለ። ኢየሱስ አዳኝ ማለት ነው። ስምም ታወጣለታለህ። ምን ማለት ነው ይሄ? እንደ አባት አክት ታደርጋለህ ነው። ልጁ ሲወለድ ከኔ አይደለም የተወለደው ብለህ ደጅ ደጅ እንዳትል። ልክ እንደ አባት ከመንፈስ ቅዱስ ነው የሚጸነሰው የሚወለደው። እንደ አባት ኢየሱስ ብለህ ስሙን ታወጣለታለህ እንጂ እንደው አፍ ላይ የመጣውን ስምም አትሰጠውም ብሎ ሲነግረው እናያለን። ይሄ ደግሞ የሚሆነው በነብይ የተነገረ ቃል ይፈጸም ዘንድ ነው ብሎ በነብይ ከጌታ ዘንድ እነሆ ድንግል ትጸንሳለች ልጅም ትወልዳለች ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ትርጓሜውም እግዚአብሔር ከኛ ጋር የሚል ነው። ይሄ የሚወለደው ልጅ እግዚአብሔር ከሰዎች ጋር እንዲታረቅና አብሮ እንዲሆን የሚያደርግ መንገድ ነው፣ አገናኝ ነው ብሎ ሲነግረው እናያለን። ዮሴፍ ምን አለ? አይ እኔ ሁለት አማራጭ ነው ያለኝ፣ ያኛውን አላረግም፣ ጻድቅ ስለሆንኩ በግልጥ አላስወግራትም፣ በስውር ግን እተዋታለሁ ብሎ ያንን አቋሙን ይዞ ነው የተነሳው አይደለም። ዮሴፍም ከእንቅልፉ ነቅቶ የጌታ መልአክ እንዳዘዘው አደረገ። ይሄ ሰው ብፁዕ ነው ማለት የእግዚአብሔርን ፈቃድ እሺ ያለ ሰው ነው። እሺ አደርጋለሁ ብሎ ብቻ ቁጭ ያለ አይደለም፣ በድርጊትም ገልጦታል። ቁጥር 25 ላይ እጮኛውንም ወሰደ። ከሱ እንዳልጸነሰች ያውቃል። የጌታ መልአክ ከመንፈስ ቅዱስ ነው የጸነሰችው ብሎ ሲነግረው አምኗል። ከዛ ወደ እርምጃ ወደ አክሽን ነው ሄደው። ነይ አላት። በቃ ምናልባት አሁን እጮኛውንም ወሰደ ሲል አጭር ቃል ነው እዚህ ጋር። እኔ ግን ጀርባዋን እንደዚህ ያሻሸ አይዞሽ በቃ ገብቶኛል፣ አንቺ ባትነግሪኝ መልአኩ ነግሮኛል እያለ ምን አይነት ጥንቃቄ ምን አይነት እንክብካቤ እንዳደረገላት ልናስብ ይገባናል። የበኩር ልጇንም እስክትወልድ ድረስ አላወቃትም፣ ስሙንም ኢየሱስ አለው ይላል። ጌታ መልአኩን ልኮ እንደነገረው ልክ እንደዛው ነው ያደረገው። ይሄ ሰው ምንድነው እዚህ ክፍል ላይ ያየኸው ካላችሁ ያለኝ አማራጭ ሁለት ነው በቃ ባልንበት ጉዳይ ላይ እግዚአብሔር ሶስተኛ አማራጭ ይዞ ሲመጣ በማስተናገድ ብጽዕናን በህይወታችን የምንለማመድ ሰዎች እንድንሆን ላበረታታችሁ ፈልጋለሁ።